የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁኝ። ዛሬም በአንዲት ርዕሰ ጉዳይ ወደ እናንተ መጥቻለሁኝ። ይሄውም ርዕሰ ጉዳይ እንግዲህ ከሰሞኑ ዮናታን አክሊሉ በጣም ሲፈነጭ ሲጮህ እንደነበር እናስታውሳለን። በሰማዕቱ በቅዱስ ጊዮርጊስ ላይ ያን ተከትሎ በርካታ ኦርቶዶክሳውያን እንግዲህ በሐዘን መንፈስ ተናግሯል። ለመሆኑ ሰማዕታትን የሚናገሩ ቅዱሳንን የሚናገሩ መናንያን መነኮሳትን የሚናገሩ በፕሮቴስታንቱ ቤተ እምነት አሁን እየበዙ ይገኛሉ። እመቤታችን ቅድስት ድንግል ማርያምን መናገር ጀምረው ጻድቃን መነኮሳት እያሉ አሁን ሁሉንም በቻሉት አቅም መናገርና መሳደብ መጮህ ጀምረዋል። ታዲያ እሱን አስደምጣችኋለሁ። በአንድ ወቅት ደግሞ ዲያቆን ሄኖክ ኃይሌ የሰጠውን መልስና ምንኩስና ራሱ መቼ እንደተጀመረ ሰማዕታት የምንለው ሰማዕትነት ራሱ የምንለው ምን እንደሆነ ቪዲዮችን አሳያችኋል። ምክንያቱም የቅዱሳን የጻድቃን የመነኮሳት ተቃራኒዎች ጠላቶች አሁን እየተነሱ ባሉበት በዚህ ሰዓት እውነትን ማጥራት ተገቢ ነውና ሰማዕትነት ምንድነው? ምንኩስና ምንድነው? ገዳማዊ ሕይወት ምንድነው? ቤተክርስቲያን ለምንድነው እኚህን አባቶች ከፍ አድርጋ የምታከብራቸው የሚለው ነው ማስደምጣቸው። ላይክ አድርጉና ሼር አድርጉ። ለነዚህ አካላት ይደርስ ዘንድም ትብብራችሁን አሳዩ። ኦርቶዶክስ ተዋሕዶ ቀጥተኛ ሃይማኖት እያላችሁም በኮሜንት አጥለቅልቁት ጻፉት። ወደ መረጃችን በቀጥታ እናመራለን። ቪዲዮቹን ተከታትለን እንመለስ። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ ነው። ለኔ የተገረፈ አንድ ብቻ ነው። ለኔ ደሙን ያፈሰሰ አንድ ብቻ ነው። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ በሳምንት 3 የሚጾም በቀን 3 የሚጸልይ በዓመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን ጠቅላይ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፅ ተሳዳቢ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። ኢየሱስ ጌታ ነው። አሚን ነው። ጊዮርጊስ እንደዚህ አርጉት ፈጭተውት ከትፈውት ምናምን ሲባል ተረት ነው የሚል ሰዋል። አይገርምም? ይህንን መከራ እንኳን ልንቀበለው ለማመን ራሱ ይከብደናል። መስማት ራሱ ይጨንቀናል። ለእኔና ለአንተ ተረት ነው፣ እነሱ ግን ኖረውታል። አይተን የለ እንደ ሊቢያ በረሃ ላይ ተንበርክከው አንገታቸው ሲታረድ ይሄ ገድል ላይ ጻፍ ኖሮ ተረት ነው ይል ነበር ሰው። አየነው እኮ ሲሞቱ አይተነው። የመጀመሪያዎቹ ክርስቲያኖች ነጭ ልብስ አጥበው የክት ልብስ አጥበው የሚጠብቁት ለሚገደሉበት ቀን ነው። በጣም ግራ ያጋባ ነበር በነገራችን ላይ ሁኔታቸው። ምክንያቱም ክርስቲያን ሲሞት የበለጠ ሌላው ሰው የእነሱን ጽናት እያየ ክርስቲያን ይሆን ነበር። እውነትም ጊዮርጊስን እስር ቤት ሲያስገቡት እስር ቤት አሳምኖ ይወጣል። በሄደበት ተአምር ይሰራል። የሰማዕታቱ እምነት ወታደሮቹን ይቀይሯቸዋል። ወታደሮቹ ሊገሉ ቆመው በእነሱ ጽናት ሲያዩ ኧረ እኔም ክርስቲያን ነኝ ብለው ወደ ክርስትና ይመለሳሉ። ከዛ ግን የሰማዕትነት ዘመን አበቃና ቤተ ክርስቲያን እረፍት አገኘች። ከዚህ በኋላ ሰማዕትነት የለም፣ መከራ የለም፣ ዝም ብላችሁ ኑሩ ተባሉ። ይህንን ኑሮ ፈሩት። ይገርማቸዋል። እኔ በጣም ሳስበው የሚገርመኝ እንደኛ መኖር አስፈራቸው። አሁን እኛ ክርስቲያን በመሆናችን የሚገለን የለም። እንደዚህ መኖር አስፈራቸው እና ጨነቃቸው። ሊሞቱ ዝግጁ ናቸው። በቃ ሞት የለም ከዚህ በኋላ ተባሉ። ይህን ጊዜ በጣም በብዙ የሚቆጠሩ ሰዎች በስጋ ባንሞትም ለክርስቶስ ግን ሙት ነን ብለው ወደ ምንኩስና ሕይወት መጡ። ምንኩስና የተጀመረው በዚህ ነው። በአራተኛው መቶ ክፍለ ዘመን በሰይፍ ባንገደል ለክርስቶስ ሰውነታችን ለኃጢአት ሙት ነው፣ ለክርስቶስ ሕያው ነው ብለው ብዙዎች የነገስታት ልጆች ሳይቀሩ ወደ ምንኩስና ሕይወት የመጡበት ነው። አንዳንድ ሰው የቅዱሳን አማላጅነት ስንናገር አይ እኔ በቀጥታ መለመን ስችል ምልጃ ለምን አስፈለገ? እኔ በቀጥታ ከሆነ ምርጫዬ ብሎ ሊጠይቅ ይችላል። ይህ የምርጫ ጉዳይም አይደለም በእውነት። ምክንያቱም እኛ ለምሳሌ አንድ ሰው ተነስቶ ስለኛ ሲጸልይልን በፍጹም አትጸልይልኝ ምክንያቱም እኔ በቀጥታ መለመን እችላለሁ አንልም። ይገባናል። እኛ ምን ለምናለን፣ ያም ሰው ስለኛ ሊጸልይ ይችላል። በተለያየ አቅጣጫ ስለኛ የሚቀርበው ልመና በደስታ ነው የምናየው።
ስለዚህ በቤተ ክርስቲያናችንም ትምህርት ቅዱሳን ያማልዳሉ ማለት አንድ ሰው ጸሎት ያቆማል ማለት አይደለም። እሱም ይጸልያል፣ ነገር ግን ደግሞ የቅዱሳን አማላጅነትም ያስፈልገዋል፣ ይረዳዋል ማለት ነው። የሚተካ አንዱ ካልበራ አንዱ የሚጠፋ አይነት ነገር አይደለም የቅዱሳን አማላጅነት። እንግዲህ ይህንን በዚህ መልኩ ከተመለከት ነው የቅዱሳን አማላጅነት ለምን አስፈለገ የሚለውን ጥያቄ ወደ መመለስ እንመጣለን። በመጽሐፍ ቅዱስ መነጽር ስንመለከተው የቅዱሳን አማላጅነት ያስፈለገባቸው በቂ ምክንያቶች አሉ። የመጀመሪያው አንደኛው የቅዱሳን አማላጅነትን ለምን እንጠይቃለን? እኛ ኃጢአተኞች ስለሆነንና ከኛ ጸሎት ይልቅ የጻድቃን ጸሎት ተሰሚነት ስላለው ነው። መጽሐፍ ቅዱስ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ እግዚአብሔርን የሚፈራ ይላል ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን ይላል። ስለዚህ ኃጢአት ጸሎት ተሰሚነት እንዳይኖረው ያደርጋል የሚለውን በወንጌል ተጽፎ እናገኛለን። መጽሐፈ ምሳሌ ላይ በተደጋጋሚ ደግሞ ምሳሌ 15 ከቁጥር 29 ላይ እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል ይላል። ጨምሮም ቁጥር 8 ላይ ደግሞ ምሳሌ 15:8 ላይ የቅኖች ጸሎት በእርሱ ዘንድ የተወደደ ነው ይላል። ይህ የሚያሳየው ኃጢአት በእኛና በእግዚአብሔር መካከል ጸሎታችን እንዳይሰማ የማድረግ ኃይል እንዳለው ወይም ደግሞ እንደሚያግድ ነው። በአዲስ ኪዳን ነው የጠቀስነው። ተመልከቱ። ይሄ በብሉይ ነው ብቻ ሊባልም ይችላል። ምክንያቱም እግዚአብሔር የሚፈራ ፈቃዱን የሚያደርግ የሚለው በዮሐንስ ወንጌል የተጻፈ ነው። ይህ አንድ ሰው ታዲያ የቅዱሳን አማላጅነትን ስንጠይቅ እያመን ያለነው ምን መሆናችንን ነው? ኃጢአተኛ መሆናችንን ነው። እኔ ጸሎቴን ተቀባይነት እንዳያገኝ የሚያደርግ በደል አለብኝ እያልን። ስለዚህ አማላጅነትን በመጠየቅ ውስጥ ኃጢአትን ማመን አለ ማለት ነው። አንድ ሰው አማላጅ ያስፈልገኝም ሲል በተዘዋዋሪ ደግሞ ኃጢአት የለብኝም ማለት የሚል ትርጉም ይሰጣል ማለት ነው። ስለዚህ ከኃጢአተኞች ጸሎት ደግሞ የጻድቃንን ጸሎት እግዚአብሔር እንደሚሰማ ተጽፏል። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ የጌታ ዓይኖች ወደ ጻድቃን ናቸው ጆሮዎቹም ለጸሎታቸው ተከፍተዋል ይላል። የሚያሳየው እግዚአብሔር ከኃጥአን ጸሎት የጻድቃንን ጸሎት እንደሚሰማ ነው። ስለዚህ የቅዱሳን አማላጅነት ያስፈልገናል ስንል ከእግዚአብሔር ርቀን ሳይሆን ራሳችንን ዝቅ በማድረግና በደለኝነታችንን በማመን ነው። እንኳን ኃጢአት ኖሮብን በእውነት ኃጢአትም ባይኖርብን ንጹሃንም ብንሆን ግን ይህን ትሕትና እንድናጣ ቤተክርስቲያን አታስተምርም። መጽሐፍ ቅዱስም እያንዳንዱ በፊልጵስዩስ መልእክቱ ቅዱስ ጳውሎስ እንዳለው እያንዳንዱ ከሱ ይልቅ ባልንጀራው እንደሚሻል በትሕትና ይቁጠር ነው የሚለው እና የመጀመሪያው የቅዱሳን አማላጅነትን በመፈለግ ውስጥ ያለው ወሳኝ የሆነ ጽንሰ ሐሳብ ኃጢአትን ማመን ነው። አንድ ሰው በፊትህ ልናገር አይገባኝም ብሎ እንኳን ኃጢአት ኖሮብን እንዲህ እግዚአብሔርን እያሳዘን ይቅርና ባናሳዝነውም ንጹህ ብንሆንም እንኳን ከኔ ወንድሜ ይሻላል እንድንል መጽሐፍ ቅዱስ ስለሚናገር የቅዱሳን አማላጅነትን ማመን ኃጢአትን ማመን ጭምር ነው። ቅዱስ ጴጥሮስ ጌታችን በአንድ ወቅት በጠራቸው ሰዓት አሳ ሲያጠምዱ ነበር የጠራቸው። በዚህ በአሳ በሚያጠምዱበት ስፍራ አምላካችን መጥቶ መረቡን ወደ ጥልቁ ጣሉ አላቸው። አሳ በመረቡ ውስጥ እንዲሞላ አደረገ አምላካችን። ይህን ባየ ጊዜ ይላል ጴጥሮስም ፈራ። በዚህ ትልቅ ባህር ውስጥ ያለውን አሳ አውቆ እንዲካረገ በእኔ ውስጥ ያለውን ኃጢአት እንዴት ያውቅብኝ ይሆን ብሎ ነው ይላሉ አባቶች። እና ጨነቀው። ከጌታችን እግር ስር ተደፍቶ ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው ይላል። ምን ማለት ነው ከኔ ተለይ? አሁን ጥላቻ ሊመስልሽ አይደለም። የናቀው ራሱን ነው። እኛም በፊት መናገር አይገባንም በፊት ሞገስ ያላቸው ይጸልዩልን ስንል እያመን ያለነው የመጀመሪያው የራሳችን ኃጢአት ነው። ስለዚህ ቅዱሳን አማላጅነት ያስፈልገው እኛ ኃጢአተኞች ስለሆንንና ከኛ ይልቅ የቅዱሳን ጸሎት ስለሚሰማ ነው። ያዕቆብ ምዕራፍ 5 ቁጥር 16 የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ሲልም እናገኛለን። ለምነው ያልተሰሙ ኃጥአን ደግሞ እናገኛለን። ሉቃስ 16 ላይ አንድ ሰው በሲኦል ሆኖ ወንድሞቼን ወደዚህ ስቃይ ስፍራ እንዳይመጡ የሚያስተምር ሰው ላክላቸው ብሎ ሲጠይቅ በፍጹም አይሆንም ተብሎ ሲመለስለት አይተናል። ይህ ሰው ለምኗል፣ ነገር ግን አልተሰማም። ኃጢአት ልመና እንዳይሰማ እንደሚያደርግም አንዱ። የተወዳቸው የሰዎቻችን እንግዲህ እንደተከታተልነው ነው ቅዱሳንን የሚዘልፉ ቅዱሳንን የሚናገሩ አንደበታቸው በጣም የሚከረፋ በጣም የሚያሳዝን ቃላቶቻቸው የሚከባብድ ጽርፈት የተሞሉ በስድብ አፍ ውስጣቸው የከረፋ እጅግ በርካቶች ቅዱሳንን ይናገራሉ። ቤተክርስቲያን ይሳደባሉ። ዛሬም ድረስ ያለማቋረጥ በየአዳራሾቻቸው በየመድረኮቻቸው በሚሄዱበት አቅጣጫ ሁሉ ስድብና ስድብ ብቻ የሚያውቁ አሉ። ንዕድ ክብርት የሆነችቷን ቤተክርስቲያን እነሱ ይሳደባሉ። እኛ ግን ክርስቶስን እየሰበክን ወደ እውነተኛይቱ በረት በርካቶችን እንመልሳለን። የቅዱሳንን ክብር፣ የቅዱሳንን ልዕልና፣ የጻድቃን ሰማዕታት፣ የመነኮሳት መናንያንን በረከት እኛ እናውቀዋለን። የምናውቀው እኛ ደግሞ ከነሱ በረከት እንካፈላለን። የማያውቁት እነሱ
አያከብሩም፣ አይቀበሉም። ከዳር ሆነው ድንጋይ ወራወራሉ፣ አንደበታቸውን ይከፍታሉ፣ ጣታቸውን ይቀስራሉ። ልብ ይስጣቸው ለማለት ወዳለሁ። መረጃውን በደንብ አዳርሱ። እኛ እውነቱን እያጋለጥን መረጃ ከማስረጃ ጭምር እያስደገፍን የምናቀርብላችሁ ይሆናል ማለት ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ 2ንም ሰብስክራይብ አድርጉ። ምክንያቱ ደግሞ በቀን 3 ጊዜ ወደ እናንተ ስለምንመጣ ማለት ነው። 7 ሰዓት ላይ ምሽት 1 ሰዓት እና ምሽት 5 ሰዓት ብትከፍቱ ታገኙናላችሁ። በሌሎች መረጃዎች እንመለሳለን። ያሮስ የእናንተም የኛም ነው።